بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ رحمه الله تعالى رحمة واسعة في كتابه خذ عقيدتك من الكتاب والسنة الصحيحة درسنا اليوم بإذن الله عز وجل. وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله الجهاد والولاء والحكم يميل هنا الدسن رأس أمد مالته جمره السم ምንድነው الجهاد يعني ማለትም ትግል ማድረግን በተመለከተ የሚናገር የሆነ ርዕስ ነው አሉ። الجهاد ትግል ማድረግን በተመለከተ የሚናገር የሆነ ርዕስ ነው። ወልወላኡ ከዛም ደግሞ መወዳጀትን በተመለከተ ማለት ነው። ወላእ ማለት ወዳጅ አድርጎ መያዝ መውደድን በተመለከተ የሚናገር የሆነ ርዕስ ነው። ወልሁክሙ እንደዚህ ሁሉ ማኑ ፍርድንም በተመለከተ የሚናገር የሆነ ርዕስ ነው አሉ። ወልሁክሙ ፍርድንም በተመለከተ የሚናገር የሆነ ርዕስ ነው አሉ። ስለዚህ ጅሃድ ማድረግ ማለት ነው የካሃዲዎችን ሙሽሪኮችን ያኒ ማለት ነው ትግል ማድረግ እንዳለና መታገል እንዳለብን የሚናገር የሆነ የሚያወራ የሆነ ርዕስ ነው። ስለ ጅሃድና ወልወላ እንደዚህ ደግሞ ፍርዶችን ማለት ነው የጅሃድን ፍርዶችን በተመለከተ የሚያወራ የሆነ ርዕስ ነው። ወልሁክሙ ፍርዶችን ማለት ነው። ወላ ማለት መወዳጀት ወዳጅ አድርጎ መያዝ ማንን ነው የምንወደው ማንን ነው የምንጠላው የሚለውን ነገር በተመለከተ የሚያወራ የሆነ ርዕስ ነው። ወልሁክሙ ፍርዱንም በተመለከተ ፍርዶችን ማለት ነው። የጅሃድ ፍርዶች ማለት ጅሃድ ግዴታ ነው አይደለም ሸሪዓው ብያኔውን በተመለከተ የሚያወራ የሆነ ርዕስ ነው አሉ። ኸይረን 44ኛው ጥያቄ ማ ሁክሙ ጂሃድ ፊ ሰቢልላህ ብለው ማለት ጥያቄውን አነሱት። ማ ምንድነው ሁክሙ ፍርዱ ምንድነው አልጂሃዲ ትግል የማድረግና የመታገል ፍርዱ ምንድነው? ማ ሁክሙ ፍርዱ ምንድነው? አልጂሃድ ትግል የማድረግ የመታገል የመዋጋት ፊ ሰቢልላህ በአላህ መንገድ ትግል የማድረግ ፍርዱ ምንድነው? በአላህ መንገድ ትግል ማድረግ ሸሪዓው ብያኔ ቁርአን ሐዲስ ምንድነው ብያኔ የሰጠው የሚል ጥያቄ ነው። ጂሃድ ፊ ሰቢልላህ በአላህ መንገድ ትግል ማድረግ የሚባለው ነገር ፍርዱ ምንድነው የሚል ነው። አልጀዋብ ምን ሰጡ ምን አሉ? አልጂሃዱ ትግል ማድረግ እኮ በአላህ መንገድ መዋጋት ዋጅቡን ግዴታ የሆነ ነገር ነው ዋጅብ የሆነ ነገር ነው አሉ። የምንታገለው ደግሞ በምንድነው? ቢአልማሊ በገንዘብ ሊሆን ይችላል ግዴታ ሰይፍ ይዞ መሳሪያ ተሸክሞ ጦር ሜዳ ላይ መግባት ብቻ አይደለም። ቢልማሊ በገንዘብም ይሆናል ጂሃድ ማለት ነው በገንዘብ መዋጋት ግዴታ ነው። ወነፍሲ በነፍስም ማለት ነው መዋጋት ወነፍሲ ማለት በነፍስ መዋጋት ማለት ነው። በእኔ መሳሪያ ተሸክሞ ጦር ተሸክሞ ግንባር ጦር ሜዳ ላይ በመግባት በዚህም መዋጋት ግዴታ ነው። ወልዲሳኒ በምላስም መዋጋት ማለት ነው። በምላስ መዋጋት ማለት ነው እናም ዳዕዋ በማለት በሙብተዲዖች ላይ ረድ በማድረግ ዳዕዋ በማለት የተለያዩ ነሲሃዎችን ምክርን በመስጠት በምላስ ማለት ነው። ጂሃድ አለ። በገንዘብ ደግሞ ጂሃድ ደግሞ ገንዘቦችን መጽሐፍቶችን ለማሳተም ኪታቦችን ለማሳተም የተለያዩ ነገራቶችን መስጂድ በመገንባት በገንዘቡ ማነው ትግል ያደረገ ሰውየው ማለት ነው። ስለዚህ አልጂሃዱ ዋጅቡን ቢልማሊ በገንዘብ ወነፍሲ በነፍስም ማለት ነው በራሱ ወሊሳኒ በምላስም መዋጋት ግዴታና ዋጅብ የሆነ ነገር ነው ብለው ተናገሩ ማለት ነው። ስለዚህ ሸሪዓው ብያኔ ይሄን ይመስላል። ቃል አላሁ ተዓላ አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል? ኢንፊሩ ኺፋፈን ወሲቃለን ወጃሂዱ ቢአምዋሊኩም ወአንፉሲኩም ፊ ሰቢልላህ ይላል። ኢንፊሩ ዝመቱ ውጡ ይላል አላሁ ተባረከ ወተዓላ። ኺፋፈን ቁጥራችሁ አናሳም ሆናችሁም ቢሆን ወሲቃለን ቁጥራችሁም ብዙ ሆናችሁም ቢሆን ማለት ነው። ወይም ደግሞ ወጣትም ኺፋፈን ማለት ወጣትም ሆናችሁ ወሲቃለን ሽማግሌም ሆናችሁ ማለት ነው። ኸይረን እና ኢንፊሩ ዝመቱ ኺፋፈን ያኔ ማለት ቁጥራችሁ አናሳ ብትሆኑ ወሲቃለን ቁጥራችሁም ብዙ ቢሆኑ ማለት ነው። ቁጥራችሁም ቢበዛም ቢያንስም ዝመቱ ውጡ አለ። ወጃሂዱ ታገሉ ትግል አድርጉ ከሃዲያኖችን ተዋጉ ቢአምዋሊኩም በገንዘቦቻችሁ ተዋጓቸው ወአንፉሲኩም በነፍሶቻችሁም ተዋጓቸው አለ። በገንዘብ መዋጋት ማለት ልክ እንደዚህው ከሃዲዎችን የሚጥል የሆነ ነገርና ዝቅ የሚያደርግ የሆነ ነገር በገንዘብ መስራት ወአንፉሲኩም ደግሞ በነፍስ ደግሞ እነሱን መጋደል ማለት ነው። በሰይፍ በመሳሪያ እነሱን መዋጋት ግዴታ ነው አላህ ያዘዘበት ነገር ነው። ፊ ሰቢልላህ በአላህ መንገድ መዋጋትና ጂሃድ ማድረግ ግዴታ ነው ብለናል ከዚህ አንቀጽ በመነሳት ማለት ነው። ምክንያቱም ወጃሂዱ ቢአምዋሊኩም በገንዘባችሁና ወአንፉሲኩም በነፍሶቻችሁ ፊ ሰቢልላህ በአላህ መንገድ ትግል አድርጉ ብሎ ስላለ ማለት ነው። ኸይረን ስለዚህ ጂሃድ ዋጅብ ነው ቢልማሊ ወነፍሲ ወሊሳኒ ያለው ከዚህ አንፃር ነው። በገንዘብ በነፍስና በምላስ ማድረግ ማለት ነው ግዴታ ነው ብለን ያለው ከዚህ አንፃር ነው ብለው ተናገሩ። ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛውም ዐለይሂ ሰላቱ ወሰላም ያለው ሐዲስ ላይ ያኔ ማለት ነው ጃሂዱ አልሙሽሪኪነ ቢአምዋሊኩም ወአንፉሲኩም ወአልሲነቲኩም ብለው መልእክተኛው ዐለይሂ ሰላቱ ወሰላም ተናገሩ። ጃሂዱ ተዋጉ አልሙሽሪኪን ሙሽሪኮችን ተዋጓቸው
ከሃዲያኖችን ተዋጓቸው። ቢአምዋሊኩም በገንዘቦቻችሁ ተዋጉ። ወአንፉሲኩም እንደዚሁ ደግሞ በነፍሶቻችሁም ተዋጉ። ወአልሲነቲኩም በምላሶቻችሁም ተዋጉ ይላሉ መልእክተኛው ዓለይሂ ሰላቱ ወሰላም። ስለዚህ መልእክተኛው ዓለይሂ ሰላቱ ወሰላም የጂሃድ ሙሽሪኮችን የምንዋጋበትን ሶስት አይነት የጂሃድ አይነቶችን ተናግረዋል። በምን በገንዘብ አለ፣ በነፍሶቻችን አለ፣ በምላሶቻችንም ደግሞ እናደርጋለን ረድ በማድረግ በእነሱ ላይ ምላሽ በመስጠት ማለት ነው። ኸይረን ስለዚህ በዚህ ያኒ ትእዛዝ ስለሆነ ታገሉ ያው ስለሆነ ዋጅብ ነው ብለን እንላለን። አልጂሃዱ ዋጅቡን ብለው ተናገሩ ማለት ከዚህ በመነሳት ማለት ነው። ሶሒሁን ትክክለኛ ነው፣ ሐዲሱም ትክክል ነው። ረዋሁ ዘገቦታል አቡ ዳውድ የዘገበው የሆነ ዘገባ ነው። ሐዲሱም ሳቢትና የጸደቀ የሆነ ዘገባ ነው ብለው ተናገሩ ማለት ነው። አስሱአሉ ያኒ ማለት ነው 45ኛው ጥያቄ ያሉ ማሁወል ወላ የሚል ጥያቄ አነሱ። ሁለተኛው ርዕስ ወላ ስለሆነ ወዳጅ አድርጎ የምንይዘው ሰው ማንን ነው? መወዳጀት የምንችለውና ወዳጅ አድርገን መያዝ የሚቻለው ማንን ነው የሚል የሆነ ርዕስ ነው። ማሆ ምንድነው? አልወላኡ ወላ የሚለው ወላ ማለት መወዳጀት ማለት ነው። ወዳጅ አድርጎ መያዝ የሚባለው ነገር ምን ማለት ነው የሚለውን ሊፈስሩ ነው። ወላ ማለት ምን ማለት ነው? አልጀዋብ መልስ ሰጡ ምን አሉ? አልወላኡ ወላእኩ የሚባለው ይሄ መወዳጀት የሚባለው ነገር ሁወ እሱ ነው አሉ አልሑቡ መውደድ ማለት ነው። አልሑቡ ማለት መውደድ ወዳጅ አድርጎ መያዝና ወኑስረቱ ማገዝ መርዳት ማለት ነው። አልወላኡ ወላ ማለት ሁወ እሱ ነው አልሑቡ መውደድና ወኑስራ እንደዚሁ ማለት ነው መርዳት ማለት ነው። ስለዚህ አንድ አካል እኔ እወዳችኋለሁ ብሎ ቢናገር ያኔ ማነው ምንድነው ምልክቱ? ሑብ በትክክል የሚወድን ከሆነ የሚያግዘን ከሆነ ነው እንጂ ማነው የማይረዳን ከሆነ የማያግዘን ከሆነ የችግር ጊዜ ከጎናችን የማይቆም ከሆነ ዝም ብሎ ባፍ ብቻ ከሆነ እወዳለሁ የሚለው ይሄ ዝም ብሎ ውሸትና ቅጥፈት ነው የሚሆነው። ስለዚህ አልወላ ወላ ማለት መወዳጀት ማለት ምን ማለት ነው? ሁወ እሱ ነው አልሑቡ መውደድ ማለት ነው። ወኑስረቱ ማገዝና መርዳት ማለት ነው አሉ። ይሄ ነው እንግዲህ ቃል አላሁ ተዓላ ይህን በተመለከተ ስለዚህ አማኞችን መውደድ ማንን ነው የምንወደው? አማኞች መሆን አለበት። ሰለፊያዎችን አህሉ ሱና ወልጀማዓዎችን መውደድ ያለብን የምንተጋገዘው የምንረዳዳውም እነሱ ጋር መሆን አለበት። ቃል አላሁ ተዓላ አላሁ ተባረከ ወተዓላ ቁርአን ላይ ሲናገር ምን አለ? ወልሙእሚኑነ ወልሙእሚናት በዕዱሁም አውሊያኡ በዕድ ብሎ ተናግሯል። ወልሙእሚኑን ወንድ አማኞችና ወልሙእሚናት ሴት አማኞች እኮ በዕዱሁም ከፊላቸው አውሊያኡ ወዳጅ ነው፣ በዕድን የከፊሉ ወዳጅ ነው ይላል አላሁ ተባረከ ወተዓላ። ወልሙእሚኑን ወንድ አማኞች ወልሙእሚናት ሴት አማኞች እኮ በዕዱሁም ከፊላቸው ቢማዕና ከፊል ማለት ነው። ነዓም ሴት አማኞች ለወንድ አማኞች ምንድናቸው? አውሊያኡ ወዳጅ ናቸው። በዕድን የከፊሉ ወዳጅ ነው። እኔ አማኝ ለአማኝ ከፊሉ ለከፊሉ ይዋደዳል ብሎ አላሁ ተባረከ ወተዓላ ስለተናገረ ማለት ነው። ስለዚህ ወንድ አማኞችና ሴት አማኞች በዕዱሁም ከፊላቸው አውሊያኡ ወዳጅ ነው፣ በዕድን የከፊሉ ወዳጅ ነው። ሴት ለሴት ወንድ ለወንድ ወከዛልከ ሴትም አማኝ ወንድን አማኝ ወንድሟ ማነው ትወዳለች ማለት ነው። ወቃለ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛውም ዐለይሂ ሰላቱ ወሰላም ምን ያለው ሐዲስ ላይ አልሙእሚኑ ሊልሙእሚኒ ከልቡንያን የሹዱ በዕዱሁ በዕደን ብለው መልእክተኛው ዐለይሂ ሰላቱ ወሰላም ተናገሩ። አንድ አማኝ ለአንድ አማኝ ምን ያክል መዋደድ እንዳለበት ሲናገሩ ምን አሉ? አልሙእሚኑ አማኝ የሆነ አካል አሉ ወንድም ቢሆን ሴት ማለት ነው። አማኝ የሆነች ሴት አማኝ የሆነ አካል ለልሙእሚኒ ለአማኝ ለሆነችው ማለት ነው። አማኝ ለሆነ ወንድ ለወንድሙ ማለት ነው። አልሙእሚኑ አማኝ የሆነ ወንድ ማለት ነው። አማኝ የሆነችውም ሴት ለልሙእሚኒ ለአማኝ ማለት ነው። ቢማዕና አማኝ ለአማኝ በጠቅላላ ከልቡንያኒ ሲመሰሉ አንድ አማኝ ለአንድ አማኝ ያላቸው ውደታና መረዳዳት እንደ ግንባታ ነው አሉ። ከልቡንያን ልክ እንደ ግንባታ ናቸው። ልክ ማነው ብሎኬት አሁን አንድ ቤት ሆኖ የሚቆመው አንዱ ብሎኬት ከአንዱ ብሎኬት አንዱ ብሎኬት ከአንዱ ብሎኬት ተሳስሮ ነው አይደለ? ተገዳድፎ ነው ቤቱ ነው የሚቆመው። ስለዚህ ልክ እንደዛው ነው አሉ። ከልቡንያኒ ልክ እንደ ግንባታ ነው። የሹዱ እንደሚያጠናክረው በዕዱሁ ከፊሉ ማለት ነው። ከፊሉ በዕደን ከፊሉን እንደሚያጠናክረው አንዱን እንደሚያጠናክረው ሁሉ ልክ እንደዛ ማለት ነው። አማኞችም አንዱ አማኝ ለአማኝ ይረዳዳል፣ ይተጋገዛል፣ ይዋደዳል ብለው ተናገሩ ማለት ነው። ተግባባን አይደለ? አልሙእሚኑ ሊልሙእሚን ወንድ አማኝ ለአማኝ ከልቡንያን ልክ እንደ ግንባታ ነው ምሳሌያቸው። የሹዱ እንደሚያጠናክር በዕዱሁ ከፊሉ እንደሚያጠናክረው እንደሆነው ግንባታ ነው ብለው መልእክተኛው ዐለይሂ ሰላም ተናግረዋል። ስለዚህ ያኔ ማነው አማኝ ለአማኝ ይረዳዳል፣ ይተጋገዛል፣ ይዋደዳል ብለው ተናገሩ። ስለዚህ በዚህ ሐዲስ መሰረት ምን እናያለን? በቁርአንና በሐዲሱ መሰረት ወላ ማለት ሑብና ኑስራ ነው ብለን እንላለን። ረዋሁ ዘግቦታል ሙስሊሙን አልኢማም ሙስሊም የዘገበው የሆነ ዘገባ ነው ብለን እንላለን እያሉ ነው። ኸይረን ስለዚህ ማነው ያኔ ማለት ነው አማኝ ለአማኝ መተጋገዝ መረዳዳት የሱና ሰዎች ሊረዳዱ ሊተጋገዙ ሊዋደዱ ይገባል እንጂ ትርክና ማነው ጭቅጭቅ ኺላፍ የተለያዩ ነገራቶች ወይም በትናንሽ መስአላ በትናንሽ ነጥቦች ተነስተው መጣላትና
መኻለፍ መጨቃጨቅ ይሄ ጥሩ አይደለም የአማኞች ባህሪ አይደለም ብለው ማለት ነው ተናገሩ እያሉ ነው። እስከዚህ ድረስ ይበቃናል። هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك